በክልሉ የወጣቶች ተሳትፎ ለሰላማዊ ምርጫ በሚል መርህ ሐሳብ ክልል አቀፍ የወጣቶች የንቅናቄ መድረክ በአርባ ምንጭ ከተማ እየተካሄደ ይገኛል። ለበረከት ተስፋዬ ዘገባ መስፍን ባንጃ። በምክትል ርዕሰ መስተዳድር ማዕረግ የሶዶ ክላስተር አስተባባሪና የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባቴ ኢትዮጵያ የወጣቶች ሀገር ናት ሲሉ ተናግረዋል። የሀገሪቱ የነገ ዕጣ ፈንታ የሚወሰነው በወጣቱ ትውልድ መሆኑን ገልጸው በሀገር ጉዳይ ወጣቶች የነቃ ተሳትፎ ያስፈልጋል ብለዋል። የሀገር ቀጣይነት የሚወሰነው በዜጎች በሚመሰረተው መንግስት መሆኑን ጠቁመው ቀጣዩን ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ እንዲሆን ወጣቱ የበኩሉን እንዲወጣ ጥሪ አቅርበዋል። በተለይ የዘንድሮ ምርጫ ከሌሎች ምርጫዎች ከ6 ምርጫዎች ለየት የሚያደርገው ዋነኛው ምክንያት የዲሞክራሲ ስርዓትን በሀገራችን ላይ በጣም ጠለቅ ባለ ሁኔታ ለማነጽ ታስቦ የመድበለ ፓርቲ ስርዓቱን በሀገራችን ላይ ከፍ ባለ መንገድ በአፍሪካም ልዩ ዕውቅና ባለው መንገድ ፍጹም ሰላማዊ ዲሞክራሲያዊ ፍትሃዊ የሆነና በህዝቡ ዘንድ ደግሞ ተቀባይነት ያለው ምርጫ እንዲኖር ነው መንግስት እየሰራለው ፓርቲ እየሰራለው። አገር ሲኖር ወልዶ መሳም ይቻላል። አገር ሲኖር ዘርቶ ማጨድ ይቻላል። አገር ሲኖር ራስን መቀየር ይቻላል። ግን አገር ከሞተ የሚለቀስበት ቦታ አይኖርም። በአገር አይቀለድም። አገር አይሸጥም፣ አይለወጥም። እኔ ዶክተር ፕሮፌሰር ቢሆን ኢንጂነር ቢሆን ሌላም ነገር ማልቲ ሚሊዮነር ቢሆን ከዚህ ሌላ ሀገር ቢወጣ ከየት ነው የመጣው ከተባለ ከኢትዮጵያ ነው የምለው። አንዳንዶቹ ሀገራችን አሁን ሞታ ያሉት ሁለተኛ ዜግነት ነው የተሰጣቸው። ግን የመጀመሪያ ዜግነታቸው ኢትዮጵያዊነት ነው። ስለዚህ በአገር ጉዳይ ላይ ይሄ ወጣት ሊመክር ይገባል። የክልሉ ሴቶችና ማህበራዊ ጉዳዮች ቢሮ ኃላፊ ወይዘሮ ካሴች ኤልያስ ወጣቱ የእምቅ አቅምና የፈጠራ ባለቤት መሆኑን አስረድተዋል። በክልሉ የወጣቶችን ተጠቃሚነት ለማረጋገጥ እየተሰራ መሆኑን ገልጸው የወጣቶች ውሳኔ ሰጭነትን ለማሳደግ ትኩረት መሰጠቱን አስረድተዋል። የወጣቶችና የሴቶችን ተሳትፎ ለማረጋገጥ ሴክተሩና ኮሚሽኑ ከተቋቋመባቸው ዓላማዎች አንጻር የወጣቶችን የተሳትፎ ውክልና ማረጋገጥ ሲሆን የክልላችን ወጣቶች በሀገራዊ ምርጫ በነቂስ በመውጣት የምርጫ ካርድ እንዲወስዱ በማድረግ በመራጭነት፣ በተመራጭነት፣ በአስመራጭነት፣ በአስፈጻሚነት፣ በታዛቢነት እንዲሳተፉ በማድረግ የ7ኛው ሀገራዊ ምርጫ ፍትሃዊ፣ ሰላማዊ፣ ዲሞክራሲያዊ በመራጭና አስመራጭ ዘንድ ተአማኒና ቅቡል ሆኖ እንዲጠናቀቅ ቢሮ ከኮሚሽኑ ጋር በመቀናጀት ከክልሉ መንግስት ጋር በመቀናጀት ተግቶ ይሰራል። የክልሉ ወጣቶችና በጎ ፍቃድ አገልግሎት ኮሚሽን ኮሚሽነር አቶ ማርቆስ ማቴዎስ በበኩላቸው የወጣቶችን የውስጥ አንድነት በማጎልበት ለሀገር እድገትና ሰላም መስራት ያስፈልጋል ብለዋል። 7ኛው ሀገራዊ ምርጫ ዲሞክራሲያዊና ፍትሃዊ እንዲሆን የወጣቶች ሚና ከፍተኛ መሆኑን ገልጸው ሀገራዊ ምርጫው ሰላማዊ እንዲሆን የወጣቶች አስተዋጽኦ ከፍተኛ መሆኑን አስረድተዋል። አሁን ያለንበት ጊዜ እጅግ ኢተገማች ነው። በአንድ ዓለም ጫፍ የሚደረግ የፖለቲካ፣ የኢኮኖሚ፣ የጸጥታ ጉዳዮች በሌላኛው ዓለም ጫፍ ላይ ያሉ ህዝቦችን የየዕለት እንቅስቃሴ በቀጥታ ተጽዕኖ የሚፈጥርበት በመሆኑ ሰላማችንን በመጠበቅ የዓለም ፖለቲካዊ ሁኔታ እያጤነን መንግስት በሚያደርገው እንቅስቃሴ ግንባር ቀደም ሆነን መሳተፍ ከሁላችን ከወጣቶች ይጠበቃል። የተከበራችሁ የክልላችን ወጣቶች እኛ ለምን ብለን የምንጠይቅ የምንሞግት ምክንያታዊ መሆን ይጠበቅብናል። አሁን የዓለም አቀፍ ግጭት መነሻ አድርጎ በተፈጠረው የነዳጅ እጥረት ጊዜያዊ ነው ብለን እናምናለን። እኛ ብቻ ሳንሆን ዓለም ሁሉ እየተቸገረበት ይገኛል። በዚህ ወቅት አንድነታችንን ማጠናከርና ህብረታችንን ማስጠበቅ፣ አካባቢያችንን መጠበቅ፣ ሀገራዊና ክልላዊ ምርጫ ራሳችንን ማዘጋጀት ከሁላችንም ይጠበቃል። 7ኛው ሀገራዊ ምርጫ በስኬት እንዲጠናቀቅ የበኩላቸውን ሚና እንደሚወጡ የመድረኩ ተሳታፊ ወጣቶች ተናግረዋል። ምርጫ ሂደቱ አስፈላጊነቱ ወይም የሚጠበቀው ከዚህ በኋላ ያለው ምርጫ የሚመረጠው መንግስት ተመርጦ
የስራውን ሂደት በአግባብ እንዲያጠናቅቅ ስራ እንዲጀምር ሀገራዊ በሰላማዊ መንገድ እንዲሆን ደህንነት እንዲጠበቅ ማህበረሰቡ ላይ ወርደን ያለውን ህብረተሰብ በማንቃት በሰላማዊ ጉዳይ ተጠናቆ የምርጫ ሂደት በሰላማዊ መንገድ አልቆ ወደ ስራ እንዲገባ ያለን ትልቅ አክብሮትና ፍላጎት ምኞታችን ይሄ ነው የሚል ሐሳብ ያለን ወጣቶች ለሀገር ሚና ከፍተኛ አስተዋጽኦ የሚያበረክቱ ከመሆናቸው ባሻገር በሰላም ዙሪያ እንደገናም ደግሞ በንቃተ ህሊና ዙሪያ ያው ሰላም ሲኖር ሁሉም ነገር ስላለ የራሳቸውን መብትና ግዴታዎችን ደግሞ በጥያቄ እናም ደግሞ በሂደት ተመላሽ እንደመሆን ያመኑበት በዚህም ደግሞ በማስተዋል እንዲጓዙበት ለማሳሰብ እወዳለሁ።